እንድታሳድግ ፈቅዳችሁ ነው ወይ? አታሳዝናችሁም ወይ? ለምንድን ነው ጣልቃ ገብታችሁ ትዳሩ እንዲድን የማታረጉት? እያለች ነው የምትገኘው። እንግዲህ ሄርሜላ መንገድ ላይ ሽንትክን ሽናልኝ ባለችው ሁኔታ ሀዊ አንቺ ፈጣሪ ቆመሽ ስትሸኝ ያሳየኝ እውነት አንቺ ወራዳ ባለጌ ብላ ሰድባታለች። እውነትም ብልግናዋን ያሳየችም ማለት ነው። እርጉዝ አይደለችም ብላ ነበረ ከ2 ቀን በፊት። እንግዲህ እኔ እርጉዝ አይደለችም ብዬ ስላጋለጥኳት ውሸቷን፣ አሁን ደግሞ እያስመሰለች አምሮኛል፣ ነይ እኔን አምሮትሽን ላውጣልሽ፣ እውነት ማስመሰሉን ድራማ መስራቱን ትቼ የለ እንዴ እያለች ነው ያለችው ሀዊ። በእውነት ትክክል ብላለች። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዝት ተረፍ ይበል። ለቤቴ አዲስ የሆናችሁ ኢትዮጵያንም ኤርትራንም ላይክ ሰብስክራይብ አድርጉ። የሩታዬ እህቶች እንግዲህ ሀዊዬን እንዴት አያችኋት? መልእክቷን እንዴት ሰማችሁት? የትናንት ቪዲዮ ነው በነገራችን። ያው ለምን በወቅቱ አሰሪም እንዳትሉ እኔ ሰዓቴን ጠብቄ ስለምሰራ ዩቱብም እንደዛ ነው የሚፈልገው ማለት ነው። እና ጋይሶች ለማንኛውም ወደ ጉዳይ ሲገባ እውነት ሀዊ ጀግና ናት። በጣም ልብ አርስ ነች ማለት ነው። እና ምንን ተመለከትኩ መሰላችሁ? መልእክት አስተላለፈች አሁን ላይ ለጋሽዬና ለሩታ ቤተሰቦች ማለት ነው። ልጃችሁ ትዳሯን ፈታ አሁን ብቻዋን ልጇን እያሳደገች ባለችበት ሰዓት ከልጇ አባት ያልሆነ ነገር ነቆራን ሲያስተናግዱ በሶሻል ሚዲያ እያያችሁ ዝም የምትሉት ለምንድን ነው? ልጃችሁንስ አትቆጡም ወይ? አብርሃምንስ የልጃችሁን ባል አማቻችሁን እንደ ልጃችሁ ጠርታችሁ ችግራቸው መፍታት እንዴት አቃታችሁ? እያለች ነው። እውነቷን ነው ወይስ አሁን ባሉበት ነገር ደስተኛ ናችሁ? ትዳሯን ፈታ እንደዚህ ስለሆነች እያለች ነው የምትገኘው። በነገራችን እንግዲህ ሁሉም ኢሹ እያረገ ሩታ እንዲሆነች አብርሃም እንዲሆነ እያሉ ያው ተራ በተራ ይመጣሉ። በነገራችን ያው ቻናላቸውንም እያሟሟቁ እያሳደጉ የገቢ ምንጫቸው ነው ይሄ ጉዳይ። ነገሩ ተተቋጨ ገብቷቸዋል። ወከባ አይኖርም፣ ጭብጨባ አይኖርም። በቃ ምን አይነት ነው የህዝቡን ቴንሽን እኛ የምንስብበት? ምን አይነት ቪዲዮ ብንሰራ ነው ቪው ከፍ ብሎ የሚታየው ባናር የሚወጣው ብለው ስለደመደሙ ስለጠበቁ ነገሩ ቶሎ እንዲቋጭ አይፈልጉም። እንደዚሁ እየተጓተተ እንግዲህ አመት ደረሰ። ሩታ እርጉዝ ሆና የጀመረ ነው ከባድ ጸብዛ ቤት አስቡት ማለት ነው። እና አመት አለፈ። ልጃቸው እንኳን ልውል ይኸው 7ኛ ወር ነው እንዲደረሰ ማለት ነው። በጣም ነው የሚገርመው። አሁንም ገና ይጓዛል። ያው የገቢ ምንጭ ሁሉም ቻናሉን እያሳደገ ባናር እንዲወጣ እያደረገ በወር ደግሞ ምርጥ ክፍያ ይከፈላቸዋል። ስለዚህ እንዴ ይህ ነገር የሚቋጭ ከሆነ አጀንዳ አይገኝም ሀዊዬ። ለዛ ይመስለኛል እኔ እንደተረዳሁት ነው የምላችሁ፣ ግን የእነሱን አላቅም። ለማንኛውም እንደዛ ነው እንግዲህ። ማናትቺ ውሽሚት እኛ ልጃችንን መዳር የምንፈልገው ትዳር ላለው ወንድ አይደለም። ይሄ ለትዳሩም ለራሱም ለልጁም ለቤተሰቡም ክብር ለሌለው ወንድ ልጃችን አሳልፈን አንሰጥም። ይሄንን ተማምናችሁ ከሆነ እውነት አይሳካላችሁም እያለች ነው የምትገኘው ሀዊ ማለት ነው። እና አንዳንዴ እውነቷን ነው። እዚህ ጋር በጣም ነው የምደግፋት። ለምን እንደሆነ ታውቃላችሁ? እንደው ያላችሁ ካልባሰባችሁ በስተቀር ያው ትዳር በተለያየ ምክንያት ሊፈርስ ይችላል። በአደጋም ባለመስማማትም ብዙ ነገሮች አሉ። ግን እኔ የምመክረው እንደ አንድ ሴት እዛ ጋር ትዳር ያለውን ወንድ ፈቶ በነፃነት ብቻውን ልጁን እያሳደገ ተሆነ አንቺም ልጅ ታለሽ፣ እውነቴን ነው የጋራ ልጅ ታመጣላችሁ። የግል ልጅ እሱም አንቺም ታለሽ ገብተሽ እኩል ቢያንስ ነገሮችን ከበር ታረጋላችሁ።
እሱም ልጄን አትጎዳም ስትል አንቺም ልጄን አይጎዳም ስቲ የእነኛ ልጆች በጋራ የማሳደጉ ቻንሱ ይኖራችኋል እንጂ ገና ለገና አፈቀርኩት ወደድኩት እያላችሁ የምትጃጃሉ ሴቶች ትዳሩን ሳይፈታ ሄዳችሁ ልጅ ያለበት ቤት የምትገቡ ሲኦል እንደገባችሁ፣ እውነቴን ነው የምላችሁ። እሳት ይሄ ሲነድ እንደገባችሁ ቁጠሩት። አይመችም። ይሄን አልመክርም። በቃ ምናልባት ትዳሩን ፈቶ ልጅ ተሌለው ኦኬ አግቢው። ግን ትዳር አፋተሽ ጭራሽ ልጅ እኔ ትዳር ያለው መሀል እንዴ! አንቺ ገና ልጅ ነሽ። በሴትነትሽ እኮ ቆንጆ ነች ሄርሜላ። እውነቴን ነው የምላችሁ፣ ቆንጆ ናት፣ ሴት ናት። እኛ ሴቶች በቃ ፈጣሪ ሁላችንም ሲፈጥረን በአምሳሉ ቆንጆ አድርጎ ነው፣ በአመጣጧ በአሰራሯ ነው እንጂ በልጅቷን የተቃውሞ የለኝም። ሁሌ የምምላችሁና እንግዲህ ከዚህ ቀደም ማሂ ሰርተዋለች። አብርሃም እንዳይናገር ፈዞ እንዲቀር ከሩታ ጋር እንዳይስማማ ሄዳ ዝዋይ ድረስ ያስደረገችበት ብላ ተናግራለች። እንደገና ደግሞ ሩታዬ ስትወልድ የተሰጣት የአንገት ሀብል በስነ ስርዓት ወርቅ ቤት ሄዶ ተገዝቶ ሳይሆን የአንገቱን ሀብል ሆን ብላ ሁለቱ ፍቅር እንዲያጡ አራስ ቤት ሆና እንድታለቅስ የተደረገ ነው። እውነት ከሆነ ያሳዝናል ብዬ ነው የማምነው። ለማንኛውም ብዙ ሰዎች አሉ በዚህ ጉዳይ የሚሄዱና ፈጣሪ ከእንደዚህ አይነት ነገር ይጠብቀን ነው ማለት የምፈልገው። ሀዊ በእውነት ሳላደንቅሽ አላልፍም። እርጉዝ ነኝ ስትል በነበረው ጉዳይ ላይ እርጉዝ አይደለችም ውሸቷን ነው ብላ ያው ቪዲዮ ሰርታለች። ያን ቪዲዮ ከሰራች በኋላ እንግዲህ ውሽሚትን እንዳያችሁ ምን ብላ መጣች? እርጉዝ ስለሆንኩኝ አምሮኛል። ስለዚህ እዚህ አደባባይ ላይ የሽሮ መብለያክን አውተክ እንድሸና ፈልጋለሁ። እኔ ቆመክ ስሸና አይቼ አላቅም ብላው ነበረ። እንግዲህ ይሄንን ደግሞ ሌላ አዲስ ድራማ እየሰራች እንደሆነ ይኸው እህቷ ሀዊ የተናገረች ነው ማለት ነው። እርጉዝ አይደለሽም፣ በጣም እያስመሰልሽ ነው፣ አማረሻ ብላታለች ማለት ነው። እና እሱን አገባዋለው ብለሽ በሙሉ ኮንፊደንስ ሄደሽ ከሆነ ህልም ነው። እውነቴን ነው፣ ህልም ነው እንጂ እውነት አይደለም። ማግባት አትቺም፣ እኛ ቆመን ነው ሞተን እያለች ነው። አንደኛ ለቤተሰቦችን አይመጥንም። እዛ ጋር ልብ ሰብሮ መጥቶ የአንቺም እንዲሰበር አንቺም እንድታለቅሺ ስለማንፈቅድ ለሌላ ነው ምንድራት ብላለች እንግዲህ ማለት ነውና እዚህ ጋር ያው እሷ ከአንተ ውጪ ሌላ ወንድ አላይም፣ ከልጅክ እናት ያፋታውክም የግሌ እንድትሆን ብዙ ርቀት ሄጄ ስለማፈቅርክ ስለምወድክ ነው እያለች እንግዲህ ብዙ ነገሮችን አተተተተብ አብዝታበታለች ማለት ነው። እሱም ሽማግሌ ላክ እንኳን ቢባል ፍቃደኛ አይደለም። አሁን ትዳር ለመያዝ ብቁ እንዳልሆነ እየተናገረ ነው ያለው ማለት ነው። ሀዊ የምትልሽ እህትሽ እውነቷን ነው። ሴትነትሽን እየተጠቀመብሽ ነው። ውበትሽን እየበላው ነው። ውበት ደግሞ ይደበዝዛል። ጊዜውን እየጠበቀ እንደፈካ አይቀመጥም ማለት ነው። እንዴት ነው አበባ እየጠወለገ እንደሚሄድ እንደዛ ነን። ገብቷችኋል? ስለዚህ ጊዜሽን አታቃጢን ያለችው እኔም ደጋፊዋ ነኝ። ሀዊ ባለችው ነገር እደግፋታለሁኝ። ወደ ጋሽዬ ስንመጣ ደግሞ እንግዲህ ጋሽዬ ለምንድን ነው ዝም ያሉት ይሄን ጉዳይ? ጋሽዬ ማለት እኮ የሀገር ሀብት ከባድ ቻሌንጅ ሰፈር ውስጥ እንኳን ሲፈጠር በየቦታው የሄዱ የሚያስታርቁ የሀገር ሽማግሌ አይደሉም ወይ? ልጆ በዚህ አይነት መልኩ ወደ መጥፎ ነገር ሲገባ ለምንድን ነው ማስቆም ያቃታችሁ? ለራሳችሁ ለክብራችሁ ስትሉ ሰው እያለቀሰ እየተጎዳ በቀን በቀን የተለየ አጀንዳ ይዘው እየመጡ ኢሹ እያረጉ ሲነጋገሩ ለምንድን ነው ጋሽዬ ማስቆም ያልቻሉት?
ከአንዱ ሴት አንድ ሴት እየሄደ የወሰለተ ዝሙትን እያስፋፋ ትውልድን እያጠፋ በየቦታው እያስረገዘ ሲወልድ ይሄ ትዳር ነው ወይ? ደስተኛ ነዎት ወይ ብላለች። እንግዲህ ሀዊ ማለት ነው። ይሄ መልእክት እንግዲህ ታልሆነ መልስ የማይሰጡኝ ከሆነ ሄጄ በአካል ማግኘት ነው የምፈልገው ጋሽዬን ብላለች። እውነት ሀዊዬ ሄደሽ ጋሽዬን አግኛቸው ብዬ ነው የማስበው። ተገናኝታችሁ እውነቱን ብታወሩ በጣም ደስ ይለኛል። ለምን የጋሽዬን መልስ እንጠብቃለን። በነገራችን ጋሽዬ ዛሬ ሳይሆን ሀዊ ቆይቷል። በአብርሃምና በሩታ ትዳር መሀል ገብተው ነበር፣ ለማስታረቅ ሞክረዋል። እነ ኖቤል ያኔ ሲፈነጩ የነበረ ጊዜ ተረጋጉ፣ እኔ ልጄን ጥፋተኛ ነው፣ እኔ ሩታዬን በጣም ነው የምወዳት ብለው እንግዲህ ጋሽዬ ለማስታረቅ ሞክረው ነበረ። በዙሪያቸው ያሉ ሰዎች ስላሉ ሁለቱ ሊስማሙ አልቻሉም። ሀዊ እንዳለችው እንግዲህ አብርሃም እና ሩታ ይፈላለጋሉ። ውስጣቸው ምንም ነገር ቂም የለም፣ ግን አለች ሁለቱም ጋር ሼም የሚባል ነገር ይዟቸዋል። አዎ ሼም የሚባል ነገር በትክክል ለምንድን ነው ሼም የሚባል ነገር ያዘች? ባሉ አይደል እንዴ? የልጁ እናት አይደለች እንዴ ልትሉ ትችላላችሁ። አይደለም ሀዊ ያለችው ሳብራራላችሁ፣ ምናልባት አሁን እየተደረገ ባለው ቀን በቀን እየወጡ ያው የቃላትን ምልልስ እያረጉ ስለሆነ አሁን ብመለስ እሷ ጋር እንዳትሄድ ትጎዳ ካለች እሷ እባብ ናት እያሉ ከሄርሜላ ጋር ቀጥል፣ ያንተ ንግስት እሷ ናት እንጂ ይቻ አይደለችም፣ ተዋት። ሩታ ማንንም ወንድ አግብታ መኖር አትችልም በዚህ ጸባዩዋ። አንተ ግን ፈጣሪ ገላገለክ እያላችሁ ነበረ። አሁን ያንን ሁሉ ኮሜንት እንግዲህ ጠረፍ ጠረፍ አድርጎ ስለሚያነበውም አሁን ብመለስ በሩታ በኩል ይቅርታ፣ በሄርሜላ በኩል ያገኘሁትን አድናቆት አጣለሁ ብሎ ያስባል። አጣለሁ ተመልሼ ወደ ትዳሬ ብመለስ። እንደገና ደግሞ አንድ ጊዜ የራቁት ፎቶ የተባለ ነገር አለና ድጋሜ ያ ነገር ቢደረግብኝስ ብሎ ያው ፍራቻ አለበት። አንደኛው የራቁት ቪዲዮ የሚደገምብኝስ ብሎ ይፈራል። ሁለተኛ ደግሞ በሶስተኛ ደረጃ ይሉንታ የሚባል ነገር አለ። ይሉንታው ምንድን ነው? መጀመሪያ ሰዓት ተብሎ ከሄርሜላ የመጣለት ስጦታ ነበር። አብርሃም ደጋግሞ ብሎታል፣ እኔም ደጋግሜው ብየዋለሁ። በነገራችን በይሉንታም ተይዟል። ያው እንደ ሁሌ እምላለሁ ወዶ አይደለም። እንዴት ብዙ ነገር አድርጋልኛለች፣ ከኔ ራቂ ማለት እኮ አልችልም ብሏል። ታውቃላችኋ ይሄን ጉዳይ ሙሉ በሙሉ ከኔ ራቂ ለማለት አቅሙ የለኝም፣ ያን ሁሉ ውለታ የዋለችልኝ እኮ ነው ያለው። እንግዲህ አንድ ወንድ ገና በ3 ወር በ4 ወር የልጁን እናት ሚስቱን በእውነት ብዙ ውጣ ውረድ ያዩበትን ትቶ ከኋላ ለመጣ እኔ እንጃ። ወይኔ እንደዚህ አይነት ወንድ አልለውም። ለማንኛውም አሁን ላይ ብቻ ብልጭልጭ የምትወዱ በጣም ነው የምትገርሙኝ፣ በጣም ነው የምትገርሙኝና ብልጭልጭ የማይወድ ባል ያለሽ ይሄ በቃ ትዳሩን ብቻ የሚል ይሄ በምላሱ መስበክ ምናምን ይሄ ከዚህም ከዛም የሚመጣለትን ወከባ የማይመች ያለሽ እውነት ፈጣሪ ይጠብቅልሽ። አዎ እንዲሁ የነኝ የተኩላ ሴቶች አይን እንዳይነካብሽ፣ አሜን በይ። እውነቴን እኮ ነው። እንዳይነካባችሁ፣ እንዳይነካብን። ከባድ እኮ ነው፣ በእውነት ከባድ ነው። እና እሱም ፍራቻ ነው እንጂ ወደ ትዳሩ ቢመለስ ደስ ይለዋል። ምንድን ነው ሩታ እኮ ለልጃችን ስንል ሁሉንም ነገር ትተን አንተም እዛ ጋ ያለውን ተውና ልጃችንን በጋራ እናሳድግ ብላ ይቅርታ ጠይቀዋለች። እንዳትመለስ እያሉት ነው። ተጠንቀቅ፣
እንደውም ተጠንቀቅ የሚሉም ነበሩ ማለት ነው። እና ለዛ ራሱ ሩታዬ መልስ ሰጥተዋለች። ተጠንቀቅ የሚለው እዛ ጦር ሜዳ ነው። ተቻልክ እንደውም እዛ ሄደክ ብትጋፈጥ ደስ ይለኛል እያለችው ነበረ ማለት ነው። እና ውዶችዬ እንግዲህ ሀውዬ ትክክል ነው ያልሽው፣ ሁሉ ነገሩ ተመችቶኛል ባለችው ጉዳይ ላይ ይመችሽ በእውነት እና ቢመለሱ ቢታረቁ ደስ ነው የሚለን። አሊያም ደግሞ እንደዚህ አይነት ውዝግብ ትተው ህይወታቸውን ቢመሩ እላለሁ። በነገራችን አሁንም ቢሆን ሩታ ከአብርሃም ባትታረቂ ይሄ በዙሪያሽ ያሉ ሰዎችን እነ ሜሮን ዳኒ ምናምን የሚሉ የሚያጨበጭቡ ሰዎች ከህይወትሽ ማስወጣት አለብሽ። ለወደፊት ህይወታችሁ ራሱ ማንንም በትዳራችሁ ጣልቃ ማስገባት እንደሌላችሁ መማር አለባችሁ። እንደዛ ተሆነ አሁንም ነገሩ እያዋከቡ ለራሳቸው ለዩቱብ ቪው ሲሉ ዶላር እንዲቆጥርላቸው ሲሉ የእናንተን ህይወት እያበላሹ እንደሆነ መረዳት አያቅታችሁም። ሕፃን ልጅ አይደላችሁም ብዬ ነው የማስበው። እንግዲህ ውድ ተመልካቾቼ የዛሬው ቪዲዮ ይሄን ይመስላል። የሀዊ መልእክት እንዴት አያችሁት? አሁንም ቢሆን ሀዊዬ ትክክል ነው ያለችው። በእውነት ሰው ጣልቃ ገብቶ መቋጨት አለበት። ይሄ ትዳር በዚሁ እየተናኮሩ መቀጠል የለበትም። እኔም ደግፈዋለሁ። በጣም አጸያፊ ነው። ልጃችንም ደግሞ ትዳር ላለው ህይወት ጀምሮ እዛ ጋር ጥሎ ለመጣ ወንድ አንድ ራትም ይሄ ደግሞ ሲያምርሽ ይቀራል እያለች ያው እህቷ ላይም ጫና እያደረገች ነው። ጫና ሳይሆን ትክክለኛ መንገድ ነው እየነገረቻት ያለችው። እሷ ግን አልሰማ ብላ ነው እንጂ ማለት ነው። እና በእውነት ያው ለጋሽዬ መልእክት አስተላልፋለች። ለሩታዬ ቤተሰቦችም በአሁን ላይ ባላችሁ ደስተኛ ነው እና በነገራችን ባለፈው የሩታዬ እናት እኮ ብላለች፣ ቤተሰቡን የማያከብር ወንድ ለቤተሰቡ ለሚስቱ ክብር የሌለው ሴት በአናቱ ይተከል። አንዳንድ ደግሞ ቅብዝብዝ ወንዶች አሉ እያለች ነው ማለት ነው። እንግዲህ ቅብዝብዝ ማለት ገብቷቸዋል ማለት ነው። እዚህም እዛም እያለ ለትዳሩም ሆነ ለምኑ ክብር የሌለው ማለት ነው። እና እንደዛ ነው ያለችው የሩታዬ እናት ማለት ነው ይላችሁ ስለፈለግኩኝ ነው። እና እህቷን ቢሆን ከዚህ ቀደም ለሩታ ብላ በተናገረችው ነገር ታስታውሳላችሁ። እህቴ አይደለሽም ብላ ሩታ አስተመካት ደርሳ ነበር። ግን ምንም ቢሆን ጣት ገማ ተብሎ ተቆርጦ አይጣልም። እህትነቷ አልተፋቀም። አሁንም እንግዲህ እዚህ ጋር ምንድን ነበር ያሉት የሩታ እናት ያለችው? አንዴ ያሉ አንዴ ያልኩት ያለችው ምንድን ነው? እህቴ አይደለሽም በይ ተብላ በጓ ብላ ነበረ። ሜላት ግን እህትነቷን አልፋቀችውም ነው ያሉት ማለት ነው። እና በጓ ያሉበት ቪዲዮ ላይ በጣም ነው የሳኩት እኔ ባለፈው በእውነት በጓ ያው ያኔ ልጅ ስለሆነች ብላ ሊሆን ይችላል። እና የቃላቱን አንዳንድ የተወራወሩትን እንትን ባትሉት ብዬ ነው የማስበው። ለማንኛውም ቪዲዮን ተወደዳችሁት ላይክ፣ ሰብስክራይብ አድርጎ ወዳችኋለሁ። የሩታዬ እህቶች ሀዊ ትክክል ናት፣ አይ ትክክል አይደለችም የምትሉም እንግዲህ የራሳችሁን አስተያየት ስጡ። ስለ ውሽሚትም እንግዲህ እውነታውን አወጣለች፣ እርጉዝ እንዳልሆነች። አማረኝ ብለሽ ሜዳ ላይ የወጣሽው ገና ሲያምርሽ ይቀራል። ከአብርሃም ጋር ህይወት የህልም እንጀራ ነው። ቆመክ አደባባይ ሽን አላልሽው ደግሞ አንቺ ቆመስ ሽሸኝ ያሳየኝ ብላ እንግዲህ እንደ እርግማንም ይሁን እንደ ምርቃትም ይሁን እኔ አልገባኝም። ብቻ ውዝግብግብ ያለ ነገር ነው ያለችው ማለት ነው። እውነት ሀዊዬ ትችያለሽ፣ ከልብ እህት ነሽ ማለት ነው። የማታስመሲ እህትሽ እንድትጎዳ ስለማትፈልጊ ምክር ነው የሰጠሻት። ቻው ቻው። የዛሬ ቪዲዮ